ቸልሲ ቀሪውን የውድድር ዓመቱን ጨዋታዎች የፍጻሜ ያክል እያንዳንዱን ጨዋታ መፋለም ግድ ይለዋል። ያንን ተከትሎ ቸልሲ በስታንፎርድ ብሪጅ ዛሬ 8 ሰዓት ተኩል ላይ የሚያደርገው ጨዋታ ተጠባቂ ነው። ቸልሲ እና ኤቨርተን የሚያገናኝ ነው። በውድድር ዓመቱ ላይ እንግዲህ ጠንከር ያሉ ጨዋታዎችን ቸልሲ አሳልፈዋል። በተለይ በታህሳስ ወር ኤቨርተንን በጉዲሰን ፓርክ ከገጠሙ በኋላ የአቋም መውረድ እንዳጋጠማቸው የምታስታውስ ነው። አሁን ቸልሲ እንግዲህ ከስድስተኛ የደረጃ ሰንጠረዡ በ33 ጨዋታዎች ላይ ከሚገኝበት ማሻሻል ግድ ይለዋል። አትሊስት አምስተኛ ወጥቶ በውድድር ዓመቱ ወደ ቻምፒዮንስ ሊግ ተሳትፎ ማደግ ያስፈልጋል። ይህንን ተከትሎ ቸልሲ ይህንን ጨዋታ ማሸነፍ አስፈላጊ ነው። እንግዲህ የዴቪድ ሞየሱ ኤቨርተን ጠንካራ ቡድን እንደሆነ ከጨዋታ ወደ ጨዋታ እያሳየ ይገኛል። ባለፈው ሳምንት በጥሩ ሂደት ማንቸስተር ሲቲ ኤቨርተንን በሜዳው ሲያሸንፍ የቸልሲ ደጋፊዎች አይታችኋል። ስለዚህ ያንን በሚገባ ኤንዞ ማሬስካ መተግበር ያለባቸው ይመስለኛል። የተረጋጋ ቡድንን ማየት፣ ኤቨርተኖች እስኪከፍቱ መጠበቅ፣ ለኤቨርተን እድልን አለመስጠት ቸልሲ ይጠበቃል። ቸልሲ ከኤቨርተን ተጠባቂው የእንግሊዝ ፕሪሚየር ሊግ የ34ኛው ሳምንት ጨዋታ ነው። እንግዲህ ከዚህ ጨዋታ በኋላ ቸልሲ እያንዳንዱ ጨዋታ ከዚህ ጨዋታ በላይ ጠንካራ ነው የሚሆኑበት። የቀሩት ማንቸስተር ዩናይትድ፣ ሊቨርፑል፣ ኒውካስትል እና ኖቲንግሃም ፎረስት ናቸው። ስለዚህ እነዚህን ጨዋታዎች ማሸነፍ አስፈላጊ ነው። የሞትና የሽረት ያክል አስፈላጊ ነው። ውድ አድማጮቻችን ስለዚህ ጨዋታ የምንላችሁ ነገሮች ይኖራሉ። ከዛ ውጭ ደግሞ ኤንዞ ማሬስካ በጋዜጣዊ መግለጫቸው ምንን ተናገሩ? የጨዋታ ግምታችሁን አስቀምጡልን። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ቸልሲ ባለፉት ጨዋታዎች ላይ ባለፉት 4 ጨዋታዎች አልተሸነፈም። በተለይ ባለፈው ሳምንት የታይሪክ ጆርጅ እና የፔድሮ ኔቶ ጎሎች በጣም አስፈላጊ ነበሩ። በሚገባም ቸልሲ እነዛን ጎሎች ተጠቅሞ ምዕራብ ለንደኑን ደርቢ ማሸነፍ ችሎ ነበር። አሁን በቀጥታ የሚጠበቅበት ቀጣዮቹን ጨዋታዎች ማሸነፍ ነው። እንግዲህ ማንቸስተር ሲቲ አስቶን ቪላን ማሸነፉን ተከትሎ ሲቲ ወደ 3ኛ የደረጃ ሰንጠረዡ ላይ ለመምጣት የሚያደርገውን ጥረት እንግዲህ ቸልሲ ደግሞ ያንን ተከትሎ የአስቶን ቪላን እንዲሁም ሌሎችም ቡድኖች እየበለጠ የሚሄድበትን እድል ይህንን 3 ነጥብ በማሳካት ግድ ይለዋል። እንግዲህ በሳምንቱ አጋማሽ በሚቀጥለው ሳምንት ሐሙስ ቸልሲ እንግዲህ በጠንካራው የሆነው በኮንፈረንስ ሊጉ ጁርጋንድን ይገጥማል። እንግዲህ ጠንካራ ጨዋታ ነው የሚሆንበት ይህ ጨዋታ። ቸልሲ ከዛ ውጭ እንግዲህ ከኮንፈረንስ ሊጉን ማሸነፍ የሚችል ከሆነ ወደ ኤሮፓ ሊግ ብቻ ነው የሚያልፈው። ስለዚህ ፕሪሚየር ሊጉ ላይ የቻምፒዮንስ ሊግ ተሳትፎ የሚያመጣለትን እድሎች መሞከር ግድ ይለዋል። ኤቨርተን እንግዲህ ባለፉት 29 ጨዋታዎች ወደ ቸልሲ በስታንፎርድ ብሪጅ መጥቶ ማሸነፍ አልቻለም። አምና የሻንዳይክን ቡድን በጥሩ ሁኔታ ቸልሲ 6-0 እንዳሸነፈው የምታስታውሱት ነው። በጣም ጠንካራ ፉክክር የታየበት ነገር ግን የቸልሲ የአምና ውድድር ዓመት በጣም ምርጥ ከነበሩ ጨዋታዎች ውስጥ በሞሪጆ ፖቼቲኖ ስር አንዱ ቸልሲ ኤቨርተንን 6-0 ያሸነፈበት ነበሩ። ዳድማቻችን ይህ ቡድን ጠንካራ ነው ወይ ካላችሁኝ፣ አቅም አለው ወይ? አዎ። የተሻለ ብቃት ማሳየት ይችላል ወይ? አዎ። ነገር ግን በምን አይነት ሁኔታ እነዛን ማድረግ ይጠግድ ይለዋል ነው። ስለዚህ ቸልሲ ጉዲሰን ፓርክ ላይ ያጋጠመውን የ0-0 ሽንፈት መገልበጥ ግድ ይለዋል። ይህንን ጨዋታ ማሸነፍ ያስፈልጋል። እንግዲህ ቸልሲ ባለፉት 6 ጨዋታዎች 3 አሸንፎ 2 አቻ ወጥቶ 1 ተሸንፏል፣ በአርሰናል ማለት ነው። ይህንን ብቃቱን ሁለቱን አቻዎቹ በተለይ የብሬንፎርዱና እንዲሁም ደግሞ የኢፕስዊች ታውኑ አቻ ውጤቶች አሳዛኝ ነበሩ። ኤቨርተን ባለፉት 6 ጨዋታዎች 3ቱን አቻ ወጥቶ 2ቱን ተሸንፎ 1ዱን አሸንፏል። ስለዚህ ኤቨርተን ጥሩ ብቃቱ ላይ የነበረበት ጊዜያቶች ያለፉ ይመስላል። ስለዚህ ቸልሲ ማሸነፍ ግድ ይላል። እንግዲህ የማሎ ጉስቶ በዚህ ጨዋታ ላይ አይኖርም። ኤንዞ ማሬስካም ተናግረዋል። ባለፉት 16 ጨዋታዎች ኮል ፓልመር ምንም ጎል ማስቆጠር አልቻለም። የኤቨርተን በጣም ለቸልሲ አስፈላጊው ዜና የጄምስ ታርኮቭስኪ እና እንዲሁም ደግሞ ሌላኛው ተከላካይ የሆነው የብሬዝዌት ጥምረት እንግዲህ በዚህ ጨዋታ አይኖርም። ታርኮቭስኪ ጉዳት አጋጥሞታል። ይህ ማለት ለቸልሲ ትልቅ እድልን የሚሰጥ ነው። ማንቸስተር ሲቲዎችም የጎል እድሉን ያገኙት ታርኮቭስኪ ለቆ ሜዳውን ከወጣ በኋላ ነው። ስለዚህ የተሻለ እድልን ቸልሲ የሚፈጥር ይመስለኛል። አርማንድ ብሮሃ ቸልሲ በውሰት ሂዶ ለኤቨርተን እየተጫወተ የሚገኘው ተጫዋች በዚህ ጨዋታ ላይ የመሰለፍ እድል የለውም። እናት ክለቡን መግጠም ስለማይችል ውድ አድማጮቻችን ግምት ያስተላለፉ በቸልሲ በኩል ሳንቼዝ ግብ ጠባቂው ነው የሚጀምር ይሆናል። ጄምስ ቻሎባ፣ ኮልዌል እና ኩኩሬላ፣ ካይሴዶ፣ ኤንዞ ፈርናንዴዝ፣ ፓልመር፣ ኔቶ ጃክሰን፣ ማድዌኬ ሊጀምሩ ይችላሉ። ማድዌኬ እና ሳንቾን እንግዲህ የኤንዞ ማሬስካ ውሳኔዎች የሚጠበቁ ይሆናል። ነገር ግን ሰርፕራይዝ ሊኖር ይችላል። ሜቢ እንግዲህ ላቪያ ዝግጁ ነው ብለዋል ኤንዞ ማሬስካ። ስለዚህ ላቪያ ከመጣ ካይሴዶን የቀኝ መስመር አድርገው ላቪያን በአማካኝ መስመር ላይ ማድረግ ሌላ ውጤትን የሚያመጣ አሰላለፍ ሊሆን ይችላል። የሚጠበቅ ነው የሚሆነው። ያለበለዚያ ደግሞ ከአጋማሽ በኋላ ጄምስ እና ላቪያን መቀያየር ቸልሲ ጥሩ የሚያመጣ ነው የሚሆነው። ከዛ ውጭ በኤቨርተን በኩል ፒክፎርድ ግብ ጠባቂ ሆኖ የሚጀምር ይሆናል። ፓተርሰን፣ ኦብሪያን እና ብሬዝዌት እንዲሁም ሚኬሌንኮ የተከላካይ መስመሩ ነው። ኢድሪሰን ጋያጉዌ፣ ጋርነር እና ዶኮሬ አማካይ መስመሩ፣ አዲሰን፣ ቤቶ እና ኒዳይ እንግዲህ ማጥቃት መስመሩን የሚመሩት ይሆናል። ኒዳይ ትንሽ ቸልሲዎች ጥንቃቄ ሊወስዱበት የሚጠበቅበት ተጫዋች ነው የሚሆነው። ኤንዞ ማሬስካ በጋዜጣዊ መግለጫቸው ምን ሀሳቦችን ተናገሩ? ስለ ጄሚ ቫርዲ የመጀመሪያው አስተያየታቸውን ሰጥተዋል። የተለያየ አይነት ያጫወት ስልት አለን እንደ ቡድን፣ ነገር ግን ጂሚ ቫርዲ በእንግሊዝ ፕሪሚየር ሊግ እንደ
ሌጀንድ የሚቆጠር ነው። እንግዲህ ጂሚ ቫርዲ በቀድሞ እንግዲህ ከሌስተር ሲቲ እንደሚለቅ ነው፣ ለሌላ ቡድን እንደሚዘዋወር ተናግሯል። ያንን ተከትሎ ከእንግሊዝ እግር ኳስ እንደሚርቅ ተናግሯል። ያንን ተከትሎ እንግዲህ የቀድሞ አሰልጣኝ ኤንዞ ማሬስካ ጥሩ አስተያየቶችን ስለሱ እየሰጡ ይገኛሉ። ማሎ ጉስቶ በዚህ ጨዋታ ላይ እንደማይደርስ ተናግሯል። በቀጣይ ጨዋታ ግን የመድረስ እድል ይኖረዋል በማለት አስተያየታቸውን ሰጥቷል። ማርክ ጉዊን በሚመለከት እንግዲህ አንድ ሳምንት ይቀረዋል ለጨዋታ ዝግጁ ለመሆን በማለት አስተያየታቸውን ሰጥቷል። ሮሚዮና እንዲሁም ደግሞ ጄምስን በሚመለከት ማስተያየት ሰጥቷል። ባለፉት እንግዲህ ጄምስን በጥሩ ሁኔታ ጨዋታ ደቂቃውን እየተቆጣጠረን ስለሆነ ጥሩ ፐርፎርም እያደረገ ነው፣ በዚህ የሚቀጥል ይመስለኛል። ላቪያንም ተመሳሳይ እንደዚህ አይነት ሁኔታዎችን የምናደርግ ይሆናል የሚል አስተያየታቸውን ሰጥቷል። ሜቢ እንግዲህ ላቪያ ለቀጣዮቹ ጨዋታዎች በጣም አስፈላጊ ይመስለኛል። በተለይ ኖቲንጋም ፎረስትን፣ ኒውካስትልን፣ ሊቨርፑልን በሚገጥሙበት ጨዋታ ካይሴዶና ላቪያን ማሰለፍ እንግዲህ ሊቨርፑል በተለይ የአንፊልዱ ጨዋታ ቸልሲ በውድድር ዓመቱ ምርጥ ብቃቶች ውስጥ ምንም እንኳን ቢሸነፍ በጣም ጥሩ ፐርፎርማንስ ያሳየበት ነበር። ስለዚህ ሁለቱን የአማካይ መስመሮች በማሰለፍ የተቃራኒ ቡድንን ተጽዕኖ መፍጠር የሚችልና መከላከሉን ጠንካራ የሚያደርግ ሽፋንን ከቸልሲ የሚጠበቅ ይሆናል። እንግዲህ ዴቪድ ሞየስ ወደ ቸልሲ መጥተው በሁሉም ቡድኖች አሰልጣኝነታቸው በስታንፎርድ ብሪጅ አሸንፈው አያውቁም። ስለዚህ ይህንን ብቃት ማስቀጠል ከቸልሲዎች የሚጠበቅ ነው የሚሆነው። ታይሪክ ጆርጅ እንግዲህ በወጥነት ጥሩ ብቃቱን አሳይቶ ጎል አስቆጥሯል። ነገር ግን ኤንዞ ማሬስካ እንደተናገሩት ከሆነ ይህንን ማስቀጠል ነው ከባዱ ነገር ብሏል። እንግዲህ በወጥነት ማስቀጠል ይችላል ወይ የምናይ ይሆናል። ጆሹዋ ቺፖንግን በሚመለከት ደግሞ ታይሪክ ጆርጅን ጆሹዋ ቺፖንግን ለዚህ ቡድን አስፈላጊ ናቸው፣ እየሰሩት ያሉት ነገር የሚደነቅ ነው በማለት አስተያየታቸውን ሰጥተዋል። ክሪስቶፈር ንኩኩን በሚመለከት እኔ ለቡድኑ በጣም አስፈላጊና ወሳኝ የሆነውን ነገር ነው መወስነው። ስለዚህ ክሪስቶፈር ንኩኩ ባለፈው ሳምንት ታይሪክ ጆርጅ የቡድኑ አካል መሆን ስለነበረበት ተቀያሪ ላይ አልነበረም። በዚህ ግን ጉስቶ ስለተጎዳ የምንመልስ ይሆናል በማለት አስተያየታቸውን ሰጥተዋል። እንግዲህ ሌላኛው የሚሆነው ከመስመር ተጫዋቾቻችሁ ምን ትጠብቃላችሁ የሚል ነው። ፔድሮ ኔቶ አሁንም ጥሩ ብቃት ላይ ነው የሚገኘው፣ 4 እና 5 ጎሎች ነው። ነገር ግን እኛ ከመስመር ተጫዋቾቻችን አትሊስት ወይም በዝቅተኛው 10 ጎሎችን እንጠብቃለን፣ ያንን ማድረግ ይጠበቅባቸዋል በማለት አስተያየታቸውን ሰጥተዋል። እንግዲህ በአጠቃላይ እንደ ቡድን ቸልሲ በዘንድሮ ውድድር ዓመት ኔቶ፣ ማዱዌኬን፣ ሳንቾን በምታዩበት ጊዜ ሳንቾ በተለይ ብዙ ጎሎች ላይ እየተሳተፈ አይደለም። ቶኒ ማዱዌኬ ወደ 8 ጎሎች አሉት። ሌላኛው ኔቶ 4 ወይም 5 ጎሎች አሉት በፕሪሚየር ሊጉ ማለት ነው። ስለዚህ 10 ጎሎች ላይ እንዲደርሱ ይጠበቃል በማለት አስተያየታቸውን ሰጥተዋል። ውድ አድማጮቻችን እናንተ የጨዋታው የውጤት ግምታችሁ ስንት ለስንት ይሆናል? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። በታክቲኩ ረገድ እንግዲህ አስፈላጊ የሚሆነው የጄምስ ጋርነር እና እንዲሁም ደግሞ ኤድሰን ጋያጉዌ የኤቨርተን የመከላከል አቅም ጥንካሬ በግልጽ የሚታይ ነው። ሁለቱም መስመሮች በሚገባ መሸፈን የሚችሉ ነው። ሚኬሌንኮን ፓተርሰንን በጣም ጥሩ የሚባሉ ናቸው። ያንግም ሊገባበት የሚችልበት እድል ሊኖር ይችላል። ከዛ ውጭ ኦብሪያንና ብሬዝዌት አዲስ ጥምረት ነው። ይህንን መከላከል ይጠበቃል። አየር ላይ ኳስ ላይ ኤቨርተንን በጥንቃቄ መከላከል ያስፈልጋል። ኒዳይ ፓተርሰን፣ ኒዳይ በተለይ በጣም ጥሩ የሆነ የመስመር ተጫዋች ነው። ወደ አድማቻችን ከዛ ውጭ ቤቶም በጣም ጠንካራ ነው። ስለዚህ ቻሎባህና ኮልቪል በጥንቃቄ መከላከል ይጠበቃል። ከዛ ውጭ ኤንዞ ማሬስካ ኢንቨርተር ፉልባክነት ሚና በዚህ ጨዋታም ይጠበቃል። ስለዚህ በኢንቨርተር ፉልባክነት ሚና ጄምስን ከመጠቀም ይልቅ ኩኩሬላን መጠቀም የተሻለ ውጤታማ ያደርጋል። ኩኩሬላ የተሻለ ኦቨርላፕ በማድረግ ወደፊት በመሄድ ላይ ጥሩ የሚሆን ነው። ስለዚህ ኩኩሬላን ከካይሴዶ ጥግ ልናየው የምንችልበት እድል ይኖራል። ነገር ግን በመስመሮች ኔቶን ወደ ግራ መስመር ላይ መውሰድ የተሻለ ይሆናል ብዬ አስባለሁ። ሳንቾን ቀይሮ ማስገባት ውጤታማ ያደርጋል። ኔቶ በጣም ለቡድን መልሶ ማጥቃት ቡድን ቅርጹን ሳይዝ እንዲከላከልና እንዲያጠቃ የሚያደርግ አቅም ያለው ተጫዋች ነው። ስለዚህ ይህ የሚያስፈልግ ነው። ውድ አድማጮቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።